እንትን የሆነ ነገር እንትን ልጠይቅህ ነበር። ማለት ማድረግ የምንችለውም ነገር ከሆነ እንዲሁ የሆነ ነገር ላማክር ፈልጌ ነበረ። እሺ ንገሪኝ። እና ወንድሜ ነበረ ሚስት አግብቶ ነበረ እና ከዛ አረብ ሀገር ካላከኝ ምናምን ስትለው ቤተሰብ ሳይፈቅድ ከቤተሰብ ውጭ ሆኖ የተሰጠውን የተገዛለትን ባጃጅ ሽጦ አረብ ሀገር ላካት። ልክ አረብ ሀገር ከላካት በኋላ በ2 ሳምንቷ ብሎክ ካደረገችው ካደችው። በ2 ሳምንቷ ነው ብሎክ ያደረገችው። እሱም እንዴት ብሎክ እንዳደረገችው ልንገርህ። ቤተሰብ ጋር ነበረ አጋጣሚ እኔ ጋር ሆኖ እኔ በጣም አሞኝ ነበረ እና እኔ ጋር ተቀምጦ እያሳለኝ ነበር። ስልክ ተደዋውለው ሲያወሩ እና በዛ እኔው አጠገቡ ተቀምጦ አንተ ሸርሞጣ ምናምን ብላ ነው ስልክ የዘጋችበት። እኔ እህት እንደሆንኩ ታውቃለች፣ ግን ያ ሰበብ ነበር የፈለገችው እሱን ብሎክ ለማድረግ ማለት ነው። ከዛ ቦለከችው፣ ጠየቃት፣ ተለመነች፣ ምን ተባለች አልፈልግም የሚል አይነት መልስ ነው የምትሰጠው። ከዛ ግን እሱ አልበቃት ብሎ ቲክታክ አካውንት ፌክ አካውንት እየከፈተች ገንዘብ ጠየቀኝ፣ ገንዘቤ ሊበላኝ ነው፣ እንደዛ አረገኝ፣ ዛሬ በመኪና አደጋ ሞተ፣ ተገጭቶ ሞተ እያለች በቲክታክ እየፖስተች በጣም ቤተሰብ እያስጨነቀች ነው። እና የእሷ ቤተሰብ ለእኛ ቅርባችን ናቸው፣ በእጃችን ናቸው። መቼም የሚያመልጥ ነገርም የለም። ግን እኛ እሱን ነገር ማድረግ አንፈልግም። ግን ልጅቷን ታይ ብንላት አልተውም ማለች እና ምን ትመክረናለህ? ምንድን ነው መጀመሪያ ልቆይስ ያልገባን ነገር አለ። ማነው ወደ አረብ ሀገር የመሄድ ሀሳቡን ያመጣው? በመሀላቸው ምን ነበር? ግጭት ነበር ወይ? ምንድን ነው እሱን ንገሪኝ እስኪ። ምንም እኛ እስከምናውቀው ድረስ የተጋጩ ነገር የላቸውም። ምንም ግጭትም የለም። እንደውም የእሱ ቤተሰብ ወደ አረብ ሀገር ሄዳለሁ ጓደኞች ሄደው ምናምን ስትለው የእሱ ቤተሰብኛ ማለት ነው ለምን ትልካለህ? ለምን አገባት? ለምን ትልካታለህ? አንዱ ወንድ ልጅ እንደሚስታጉቱ ወደ አረብ ሀገር ይልካል ብሎ ፋዘር ራሱ በጣም ነበር የተቀየመው ማለት ነው። ፋዘሩ ደግሞ ቄስ ናቸው። ቄስ ነው ያው ናቸው ብዬ የማወራው እንደ ቄስ አባት እንደ ትልቅ ስለማከብር ነው። አጎቴ ነው እና ለምን ትልካለህ ብሎ ሲቆጣው፣ እሱ ግን እናንተ ምንም አታመጡም፣ እንደውም ባጃጅ ልኬ ሽጬ ነው መልካት ብሎ ባጃጁን ሽጦ ከቤተሰብ ውጭ ሆኖ ነው እንግዲህ የላካት ማለት ነው። ከላካት በኋላ አረብ ሀገር ገባች። ሳውዲ ነው የገባችው። ልክ በገባች በ2 ሳምንቷ ነው እንግዲህ ጸብ የጀመረችው ማለት ነው። ልክ የኔን ድምፅ ስትሰማ፣ የሴት ድምፅ፣ የእህቶችን ድምፅ ስትሰማ አንተ ሸርሙጣ ነህ፣ ከሴት ጋር ተኝተሃል፣ ገለመሌ በቃ ሰበቧ እሱ ነው። በዛ ሰበብ አድርጋ ነው እንግዲህ ብሎክ አረገችው። ከዛም አለ መግባባት ታይ ምናምን ስትባል ምናምን በቃ ፌክ አካውንት እየከፈተች ሞተ፣ ዛሬ መኪና ገጨው፣ ዛሬ እንደዚህ ሆነ እያለች ፖስት አድርገዋለች። እና ምን ይሻላል ማለት ቤተሰቦቿን ሄዶ ጠየቃት። ሄዶም እኛም ወስደን አስጠየቅ ነው። እና ቤተሰብ ምንድን ነው ያሉት? በሁለታችሁ መሀል ጣልቃ አንገባም ነው ያሉት ማለት ነው የእሷ ቤተሰቦች። እና ይህ ነገር እንዴት ታየዋለህ? እሷ ብትመጣና እሷን ብናወራት ነው። ለምን መሰለሽ? አሁን አንቺ እህቱ ነሽ አይደል? እኔ እህቱ ነኝ። ለእሱም መፍረድ አልፈልግም። ለእሱም መፍረድ አልፈልግም። ተው የተባለ ነው ያደረገው። አንዴ አስጨርሽኝ ሀሳቤን። እህቱ ነሽ አይደል? አንቺ አብረሻቸው አልኖርሽም። እለት እለት ሲኖሩ አብረሻቸው አልኖርሽም። ሁለቱ ናቸው መሀላቸው ያለውን ኬዝ የሚያውቁት። አሁን አንቺ ሶስተኛ ወገን ስለሆንሽ አሁን አንቺ ከነገርሽን አንጻር ድፍን ያለ ነገር ነው። እነዚህ አራስ ነብር ያረጋት ምንድን ነው ጉዳዩ የሚለውን ነገር እሷ ወይ መታ ብትነግረን ወይ እሱ መጥቶ ቢያወራን ባለ ጉዳዮቹ ይሻላል። አሁን እንዲሁ በደፈናው ምን ይሻላል ካልሽ ጉዳዩ ባለ ጉዳዮቹ የሉ ምን እንበልኛ? አሁን ሀሳብ እንኳን ለመስጠት አይዲያ እንኳን እንዲህ ቢሆን ለማለት ጉዳዩ ድፍን ያለ ነው። እሷ እንደዚህ ሆነች፣ እሱ እንደዚህ ሆነ፣ ምንም ሪዝኑ አልታወቀም። ያም የሆነው ወይ እሱ ይምጣ ወይ እሷ ትምጣና ምንድን ነው መሀል ላይ ያለው የተፈጠረው? ምክንያቱም በሰላም ዝም ብላ ሄዳ አራስ ነብራቶ ነው ከመሬት ተነስተ ስህተት እንኳን ቢኖር ያ ምንድን ነው የሚለውን ብናቅ ጥሩ አይመስልሽም?
ልክ ነው አሌክስ። እሷ ብትመጣ ደስ ይለኛል። እኔም እንደ ማንኛውም ሴት ያለሁት አረብ ሀገር ነው። ገባ አሌክስ? እሷም እንድትጎዳ አልፈልግም። እኔ እንዴቱን የአረብ ሀገር ሴት ብር እንደምታመጣ እኔ የማውቃለሁ። ግን ደግሞ እኔ ቁጭ ብዬ ካጠገቡ አንተ ሸርሙጣ ብላ ስልኩን ስትዘጋበት በጆሮዬ እኔ አጠገቡ ነበርኩኝ። አጋጣሚ ቬኬሽን ሂጄ ነበረ ማለት ነው። እና እዛው ላይ ስልክ ካርድ ሞልቶ ራሱ ሲደውልላት ስልኩን ዝግ ነው ያደረገችው። በቃ ብሎ ካደረገችው ስልኳን ዘጋች ማለት ነው። ከዛ ወዲህ ነው በቃ ማውራት ያቆመችው። እና የእሷ ቤተሰቦች ደግሞ እኛ አያገባንም ነው የሚሉት። አያገባንም ነው የሚሉት። እሱን ሼር አድርጌለታለሁ አሁን ከመጣ እና እሰይ እንኳን ደግ አደረገችው ምናምን የምትሉ ሰዎች ደግሞ ተጠንቀቁ። እና እኔ እሷን ታይ እባክሽ እህቴ። በቃ እሱ በድሎች ከሆነም በደልሽን በስነ ስርዓት ምንድን ነው ያስቸገረሽ? ምንድን ነው ያረገሽ? እሱ እኛ እስከምናውቀው ድረስ ባጃጅ ሽጦ ከቤተሰብ ውጭ ሆኖ ኢቨን ከፋዘር ጤፍ ሁላ አቅንቶ እስከመውሰድ ድረስ ነው የኛ የምናውቀው። የበደለች በደል ምንድን ነው ስላት እሷ ምንድን ነው የምትለው? በቃ አልፈልገውም፣ በቃ የፈልኩ ቦታ ደርሻለሁኝ፣ የምፈልገውም ሳውዲ መግባት ነበረ፣ ከዛ ውጭ አልፈልገውም ነው የምትለኝ ለእኔ ማለት ነው እኮ። አሁን ለአንቺ አንድ የቤት ስራ እንስጥሽ፣ ሁለቱንም አናግሪያቸውና ይምጡና እናውራ በጋራ ችግሩን ለመፍታት ገብቶሻል? እሺ ያው ብዙ ጊዜ አታስገባኝም እንጂማ እኔማ ብዙ ጊዜ ሼር አድርጌላቸው ምናምን ሁሉ አውርቻቸዋለሁ። ሁለታቸውንም አውርቻለሁ። መፍትሄም እየፈለግኩ ነበር። እኔ ደግሞ እሱም ወደ መጥፎ ቦታ እንድሄድ አልፈልግም፣ እሷም ወደ መጥፎ ቦታ እንድትሄድ አልፈልግም። ገባ? እሱም ሀቁ ነው፣ እሷም ሀቅ ሊኖራት ይችላል። እሱም ደግሞ ሀቁን ነው። በቃ በዚህ ሰዓት ኢትዮጵያ ላይ ምን እንደሚሰራ ምን እየተሰራ እንደሚኖር ሁላችን የምናውቀው ነው። ሽሮ መቤውን ነው ሽጦ የላካት። ገባ? ይሄ የእምነት ዕዳ ነው። ቢሆንም ግን እሱ ተቀምጦ ደግሞ የእሷን ገንዘብ ደግሞ እንዲበላ ደግሞ አልፈቅድም። ይሄም እንዲሆን አልፈልግም። ገባ? እኔ ከሁለታቸውም ጎን የተፈጠረውን ችግር አውቀን ህዝብን ማውቆ እንደ ማንኛውም ሰው ችግራቸው እንዲፈታ ነው የምፈልገው። ከዛ ውጭ እሷ ላይም ጫና ማድረግ አልፈልግም። ስለዚህ ሁለቱንም አውሪያቸው እና እኔ አስገባሻለሁ። አስገባችሁ፣ ችግር የለም። ነገ የሚሆን በተመቻቸው ሰዓት። እሺ በቃ አሌክስዬ በልካለሁኝ። እሷንም እሱንም ይዣቸው ልምጣና የሁለታቸውም ችግር ተሰምቶ የሆነ መፍትሄ እንዲፈጠር እፈልጋለሁ። ካልሆነ ግን ቤተሰብ እናት ብትሰማ መኪና አደጋ ደርሶበት ብላ እየፖስተች በጣም ከባድ ነው። ሁላችሁም ታውቁታላችሁ ስሜቱን እና እንድትተባበሩኝ ይፈልጋለሁ። ችግር የለም ነገሪያቸው። እሺ አሌክስዬ ቴንኪዩ። እሺ አመሰግናለሁ። እሺ ምክንያቱም ከመሬት ተነስቶ ሰው የሆነ ነገር አይሆንም ማለት ነው። እንዲህ የሚያስኮን ነገር ባይኖር እንኳን ግን የሆነ ነገር ይኖራል። በሚኖሩበት ሰዓት የሆኑ ችግሮች ኖረው በውስጣቸው ይዘውት ከዚህ የሆነ አጋጣሚ የሚፈልግ ሰው አለ። ከዚህ ሉጣ እንጂ ያሳየዋለሁ አይነት ነገር ሊሆን ይችላል። እሷም ጋር እሱም ጋር ያለውን ብንሰማ ጥሩ ነው። እሺ ሳንሰማ ግን ምንም አንልም። አይ ምንም አትበሉ። አሁን ጉዳዩን ሳሰሙ ብዙዎቻችሁ ደምድማችኋል። መብቷ ነው የሚል ሰው ታች። ኧረ ተው። ሄሎ ጤና ይስጥልን። አማርኛ እንኳን አልችልም። አዎ ይሰማል። ምን እንታዘዝ? እሺ ምን እንታዘዝ? እና አማርኛ ብዙ አልችልም ስለሆነ አጭር አድርጌ ችግር ነፃ ሆነሽ አውሪ። እሺ ይሰባበር፣ ምንም ዋናው ይግባን እንጂ ብዙ ያሳስብሽ። ቋንቋ መግባቢያ ነው። እሺ ወንድም ምን መሰለኝ፣ እኔ በቃ የሆነ ነገር እምቢ ማለት አልችልም። እንዴት ማለት? በቃ የሆነ ነገር ሰው ስጠይቅ በቃ እሺ ነው የምልህ። ምንም ነገር? አዎ። እሺ እሱ ነው አስቸግረኝ። በቃ ጓደኞች አሉሽ? እኔ ጓደኛ የለኝም። እሺ ማን ነው? ለምሳሌ በቃ ምንም ነገር ሲሉኝ እሺ ነው የምለው ብለሽኛል። ከቤት ፋሚሊዎች፣ ወገን ማለት ነው። የሆነ ነገር ቤተሰቦች? አዎ
ምንም ነገር አድርጊ ካሉሽ እሺ ትያቸዋለሽ? አዎ እሺ እላለሁ። በቃ ምንድን ነው ይሉኝታ ነው የሚይዝሽ? ማለት ምንድን ነው እምቢ ብላቸው ምን ያደርጉኛል ብለሽ የምትፈሪው? ይቃየሙኛል ብዬ ነው እፈራለሁ። ገንዘብሽን ራስሽ የምታስቀምጪው ወይስ ትልኪላቸዋለሽ? በፍጹም በቃ እሱ ነው ያስቸገረኝ። ትልኪያለሽ? ከጠየቁኝ በቃ የሆነ ነገር አስቸግረኛል ብዬ ሰው ከጠየቀኝ አስገባሻለሁ። እሺ። አዎ እምቢ ማለት አልችልም፣ እጸጽተኛል። እሺ እምቢ ካልኩ። እድሜሽ ምን ያህል? 28 ነው አሁን። እሺ ሚውት አድርጊና አዳምጪኝ እስኪ አዳምጪኝ። አሁን የማዳመጥ ሰዓት ነው። አንቺ በጣም ትንሽ ከበድ ያለ መርፌ ያስፈልግሻል። እና ደግሞ አሌክስ አንድ ነገር እነግርሃለሁ። ንገሪኝ። ብዙ አመት እዚህ ሰርቼ ማለት ነው እኔ አረብ ሀገርን ያሰራው ስለሆነ በቃ አሁን እጄ ባዶ ነው። ገባክ? ይህ ሰዎች በጣም ነው ምናምን አምናለሁ ሰዎች። አሁን ግን በቃ ዜሮ እንኩ ምንም የለኝም እጄ። እንደዚህ ሆኜ ሰው ከጠየቀኝ ምንም ችግር የለም እላለሁ። በቃ ስንት አመት ሰራሽ? አሁን 8 አመት ሰርቻለሁ። በ8 አመት ውስጥ ምንም ያስቀመጥሽው ነገር የለም? ትንሽ የፋሚሊ ጉዳይ ስለሆነ እዚህ ጋር ማውራት ስላልፈልግም እንጂ ብዙ ነገር አለ አሌክስ። እኮ ንገሪና። እሱ ማውራት አልፈልግም ስለሆነ በቃ እንዴት እምቢ እላለሁ። እምቢ ካልኩት በቃ ይጸጽተኛል። እሺ ሚዩት አድርጊ እስኪ እና አዳምጪ። አሁን ሰዎችን ላለማስቀየም ነው ጥረትሽ። ይህ የብዙ ሰው ችግር ገብቶሽ ነው። ሰው ላለማስቀየም ሰው ምን ይለኛል ቢቀየሙኝስ? የመጀመሪያው ነገር እኔ የምነግራችሁ ለሁላችሁ ሰው ማስቀየም ጀምሩ። እሺ፣ የመጀመሪያው ለመለወጥ ሰው ማስቀየም መጀመር፣ ራስሽን በመሆን ሰው ማስቀየም ሲባል ይሄ መጥፎ ነገር አድርጎ ምናምን አይደለም። ገብቶሻል? ራስሽን በመምረጥ ብቻሽን ለመቅረት በመወሰን። አሁን እምቢ ለማለት ስትሞክሪ አቁን ነው የምነግርሽ፣ ብቻሽን ነው የምትቀሪው። እስካሁን ድረስ ያደረግሽላቸው ነገር በሙሉ ገደል ይገባል። አያመሰግኑሽ፣ እንደውም መተቸት ጀምረዋል። ምን አደረግሽ? ምን አድርገሽ ነው እንጂ ብለው ምን ማድረግ ይጀምራሉ? አንቺን መውቀስ ይጀምራሉ። ስለዚህ ከዛሬ ጀምሮ ለራስሽ መቆም አለብሽ። ይህንን ሁሉ አመት ሰርተሽ ምንም የለሽም። 28 ዓመትሽ ነው። እድሜሽ ተቃጥሏል። ገንዘብሽ፣ ጊዜሽ፣ ሞራልሽ፣ ብዙ ነገርሽ ነው የተሰበረው። እንዲህ እንኳን አድርገሽ አላስደሰትሻቸው። አይሽ አሁን ካሁን በኋላ መንቃት ትችላለሽ፣ ምርጫዋለሽ። አይ ብለሽ ደግሞ የጠየቁሽን ነገር በሙሉ ከዛሬ ጀምሮ እሺ ለማለት ደግሞ የምትወስኝ ከሆነ እንዲሁ አመትም የዛሬ 2 ዓመትም የዛሬ 10 ዓመትም እንዲሁ ነው የምትኖሩ በህይወት እስካለሽ ድረስ። አሁን የመለወጫ ሰዓት አሁን ነው። ጨከና ብለሽ ጥርስሽን ነክሰሽ እምቢ ማለት መጀመር። እምቢ ማለት የማትጀምሩ ከሆነ ህይወታችሁ ይበላሻል። ስለዚህ ይቀየሙሽ፣ ፍቀጅላቸው። የምታገኘውን ገንዘብ በሙሉ ሴቭ አድርጊ። ወይም ደግሞ ነገሮችን ላቀለልሽ፣ እንደው እምቢ ማለት የሚከብድሽ ከሆነ ችግር አውሪባቸው። ሲደውሉብሽ ወይ በስልክ ስታወሩ ችግር አውሪ።
እስቲ እዚህ ስራ ፈትቻለሁ እና ስራ ፈትቼ ነው ቁጭ ያልኩት። ስራ የለም መሰራባቸው ሰዎችም ሄዱ ወደ ሌላ ሀገር። የተወሰነ የቤት ኪራይ ምናምን መከፍልበት የለኝም ከሰፈር ከሰው ምናምን። እስቲ ተበድራችሁ ላኩልኝ እና ስራ እንደጀመርኩ መልሼ እተካዋለሁ ባያቸው። ቀላል ነው። ያሁን ማለት ይህን ማለት አሁን እምቢ ማለት የለውም። ምን ይሉኛል የሚለው የለውም። ቀላል ችግር ማውራት። ችግር ደግሞ ምን ማውራት አይከብድም ደግሞ ለማውራት ችግር ገብቶሻል። እና እንደመጡ እንደተመለሱ ያው ስራ መጀመር ከሆነ መልሼ እንትናለው። እስኪ 50,000 ብር ፈልጋችሁ ላኩልኝ። እዛ መሰጡት ሰው አለ፣ ከዛ እዚህ ይሰጡኛል። እዛ ብሩን ስሰጧቸው አለቀ። ስምሽን ሁላ ነው የሚረሱት። ምን አለፋሽ ገብቶሻል። እና ድንገት ደግሞ ሊያወሩ ሲሉ እንዴት አደረጋችሁልኝ የብሯን ነገር እየጠበኩ እኮ ነው በያቸው። አለቀ። አንቺን መጥተው ለመጠየቅ ሲያስቡ መጀመሪያ ጭንቅላታቸው ውስጥ የሚመጣው ምንድን ነው? እሷ ራሱ እየጠየቀችን ነው እኮ ደግሞ ልትጠይቀን ነው ብር። ተገላገልሽ ማለት ነው። ሰውን ችግር ጠይቁት፣ ገንዘብ ጠይቁት። እንዲጠፋ ፈልጉ ከሆነ ብድር ጠይቁት። ገብቷችኋል? ይህንን በማድረግ ተለማመጁ። እንደው አንቺ በጣም ይከብደኛል ካልሽ ይህንን እያልኩሽ ያለሁት። ሌሎቻችሁን ደግሞ እቺን ቴክኒክ ተጠቀሟት። እሱን ያለኝ ብላችሁ ደግሞ አስጠምዱኝ። የቀኑ ጠላቶች እየበዙ ነው በእናንተ ምክንያት። እሱ ብለው ቤተሰቦቻችሁ ደግሞ ግንባሬ ተግባባል። እሺ አሌክስ፣ መልካም ቀን። ማለት ኮንፊደንስ ከሁሉ ነገር ነው ጋይስ። ሰዎችን ለማጣት አትፍሩ። እውነት ምንም እዚህ ምድር ላይ ለማጣት አትፍሩ። እውነቱን ሆነስትሊ ንገረኝ ካላችሁኝ እኔ በግሌ ለማጣት የምፈራው ምንም ነገር የለም። እግዚአብሔር ምስክር ያምላችሁ ለማጣት የምፈራው ገንዘብ ለማጣት አልፈራም። ሰው ለማጣት አልፈራም። ራሴን ለማጣት ብቻ ነው የምፈራው። ራሴን ማጣት ማለት ራሴን አጥቼ መጥፋት ከምፈልገው ማንነቴ እሱን ነው ልፈራ የምችለው እንጂ ሌላ ትርኪ ሚርኪ ንብረት፣ እቃ፣ ገንዘብ፣ ሰው አመጣዋለሁ መልሼ ባጣው እኔ ጤና ልሁን እንጂ። ገብቷችኋል? እናንተ ጤና ሁኑ፣ እናንተ ደህና ሁኑ እንጂ ራሳችሁን አትጡት እንጂ ጋይስ። የፈረሰው ይገነባል፣ ያጣችሁት እንደገና ይገኛል፣ የወደቀው ይነሳል፣ እየተሰበረው ይጠገናል። ሌላው ሁሉ መልሶ የሚደረግ ነገር ነው። እናንተ ናችሁ ከጠፋችሁ ማትገኙት። ከራሳችሁ በላይ ምንም የምታስቀድሙት ነገር እንዳይኖር። እሺ ቅድም አንዲት ልጅ አስገባሻለሁ ብያት ነበር። ቆይ ይቅርታ፣ ቅድም ጌም የተጫወተን ጽፋልኝ ነበር። በኋላ ብያት ነይ ግቢ እስኪ። ጤና ይስጥልኝ አሌክሶ፣ ሰላም ወንድ ነህ እንዴ? አይ እኔ ደግሞ ሴት ማሽን ነበር። ጽሁፎች ይሰማል? አሌክስ ይሰማል። እንኳን ደህና መጣህ። ኧረ ወንድ ይሰማል። እንኳን ደህና ቆየህ ብራዘር። እንዴት ነው? ሁሉ ሰላም? ይሰማል? የኔ አይሰማም? ይሰማል። ምንም ታዘዝ። እሺ ምንም አይደል። ምን እንታዘዝ? እኔ የሆነ ነገር እንደምትነግረኝ ፈልጌ ነበር። እሺ ንገሪ። እኔ ታውቃለህ ልጅ አለኝና ከልጅ አባት ጋራ ተለያይተናል። ተለያይተን እርጉዝ ሁኜ ነው ተለያየን። እሺ እና ከዚህ ነው እና ወደ ኢትዮጵያ ሄድኩት። እሺ ከዛን ከሄድኩ በኋላ ቤተሰቦችም ያው አልተቀበሉኝም። ታውቃለህ አልተቀበሉኝም። ከእሱ ጋርም ተጣልቻለሁ። ቤተሰቦችንም አልተቀበሉኝም። ቤት ተከራይቼ ብቻዬን እየኖርኩ ነበር ኢትዮጵያ ውስጥ ማለት ነው። እሺ እና ከዛን ብቻዬን ስለምኖረው ከሆነ ልጅ ጋር ተዋወቀን፣ እርጉዝ ሆኜ ማለት ነው። ተዋውቀን ሌላ ያ ኖርማሊ ላይፌን ስለሚያውቁት እዛ ተከራይቶ ነው የሚኖሩት እነሱ።
ስለኔ ጠየቁኝ። እርጉዝም እንደሆንኩ ያውቃል። ያኔ ኖርማሊ ሊያግዙኝ ፈለጉት ልጆቹ ማለት ነው። ብቻዬ ሲሆን ቆይ ተምታታብኝ። ባል አለሽ አይደል? ተለያይተናል። እዚህ እርጉዝኜ እዚህ ሀገር ነው እና እሱ የሚኖረው ኢትዮጵያ። ቤተሰቦቼ ይቀበሉሻል ሂጂ አለኝ። ባልሽ? ያ ባል አይደለም ያኔ ቦይፍሬንድ ነው። አልተጋባንም። ታዲያ ባል ለምን አልሽ? ነው እኮ ባል ስትይ ነው ጀስት ኖርማል የልጅ አባት ስለሆነ ብቻ ነው አትበያ። ምክንያቱም አሁን ባል ሲሆን ትዳር ላይ የምንወጋው መርፌና እንደዚህ የምንወጋው መርፌ ይለያያል። እሺ ተሳስተና መርፌውን ልንወጋሽ ነበር። ቦይፍሬንድሽ? እሺ ቀጥይ። ኦኬ ሶሪ። ከዛን ተዋወቅን ከዚህ ልጅ ጋር ውጉስ ወደ 9 ወር ምናምን ሆናለሁ ሲጀመር ስንተዋወቅ። እኔ እንደሚያግዘኝ ነበር ስለፈለኩ ብቻ ነው የገባሁበት፣ ወድጄ ሳይሆን ሰው ስለሚያስፈልገኝ ነበር እሺ ብዬ የተቀበልኩት ማለት ነው። ከዛን ለቤተሰቦቹ ልጄ ነው ብሎ አስተዋወቀ። ልጄ ነው አላችሁ። የሚያውቁትም ያውቃሉ፣ ጓደኞቹ እና ወንድሞቹ የሚያውቁትም አሉ። ግን እናትና አባት ልጄ ነው ብሎ ነው አስተዋወቀ። እና ልጄ አሁን ቢያንስ 6 ዓመቱ ነው። እኔና እሱ ግን ልንስማማ አንችልም። ያኔ በጣም ሳልወዶም ነው ገባሁበት ለችግር ብዬ ማለት ነው። ቢያንስ በቃ በጣም ነው የሚደብረኝ። ልንስማማም አንችልም። በዛውም ደግሞ እዚህ ተመልሼ የመጣሁት እኔ ዱባይ፣ እሱ ግን ልጄና እሱ አንድ ላይ ነው የሚኖሩት እና እዚህ ተመልሼ መጥቼ እዛውም ከእሱ ጋርም ፍርማ አልተደረገንም። ያኔ ፍርማ የለንም፣ አንደኛ መታወቂያ የለኝም ብሎ ነው አስቆየኝ። እኛ ጋር መታወቂያ ቶሎ አይሰጡም። እዛ ሀገር የሆነ ነገር ቤት መኖር አለብኝ ከተማ ውስጥ ስለሆነ ማለት ነው። እና ከዛ እዚህ ተመልሼ የመጣሁት ቤት በሱ ስም ገዛው፣ መሬት ማለት ነው። በሱ ስም ሰርተናል። ኖ ይሄ ጓደኛ ቦይፍሬንድ የምልክ ማለት ነው። እንደገና ኢትዮጵያ ያለው የልጅሽ አባት ጋር በቃ አቆማችሁ፣ ተለያያችሁ። በቃ እሱ እኔ ኢትዮጵያ ስደርስ ኤርፖርት ይጠብቁኛሉ ብዬ ስጠብቅ አላከልኝም። ሰው ሮንግ ነበር ደግሞ ይሰጣኝ ከዚሁ ማለት ነው። ስልክ ቁጥሩ አይሰራም ነበር። ስለዚህ ይሄኛው ልጅሽን እዚህኛው ቦይፍሬንድሽ ላይ ጥለሽ ነው የመጣሽው? አዎ ቤተሰቦቼ በጣም እንትን ይሉኝ ነበር እና እሱ ጋር ነበር ያስቀምጬ የመጣው። እሺ ባይ ነው የምመጣብኝ ሳወራክ። አይዞሽ። እና ከዛ ወደዚህ ተመልሼ የመጣሁት የሚያግዝ ሰው አልነበረኝ። ቤተሰቦችም አለ ምናምን አይሉኝም። አሁን እዚህ ከመጣ በኋላ ነው እነሱ ማውራት ጀመሩኝ፣ እኔም ማለት ነው። ከዛ ከሱ ጋር ያው ምርጫ የለኝም። አንደኛ ልጄ እዛ አለ፣ ሁለተኛ ደግሞ ከበደኝ። የዋለልኝ ውለታ አለ። ሆስፒታል ስገባ እንደዚሁም ደግሞ ታውቃለህ ሴት ልጅ ስትወልድ ብዙ ነገር አስፈልጋል። እኔ ብቻዬን ነኝ። ያ ሁሉ ስለከበደኝ ቤት በስሙ ገዛውና ቤት ሰራንና ግን አሁን እኔ ልስማሙ አልቻልኩም። ሁሌ ነው የምንጣላ። ልጄንም ደግሞ ስጠኝ እንትኑም ተዋለሁ አልኩት። ቤቱንም ውሰድና ቢያንስ ልጄ ስጠኝ እንለያይም ብል እሺ አይለኝም። ቤተሰቦቼ ደግሞ መጀመሪያውም አያስፈልጉኝም ነበር፣ አይፈልጉኝም። እና ይሄ ውስጥ ነው አደ ምን ትለኛለህ? ምን ያህል ብር ነው ያወጣሽው? ቢያንስ አሁን ዱባይ ውስጥ 3 ዓመቴ ነው። የ3 ዓመት ነው። መጠኑን አታውቂውም? አላውቅም። ያው እልካለሁ። ምንም ለራሴ ምንም አላደርግም። እዚህ ምንም ዝም ብዬ እሱ ጋር ብቻ ነው የሚልከው። ምንድን ነው የተፈጠረው? ብሩን ከላክሽለት በኋላ አንደኛ እኔ በሰላም እኖራለን የነበር ያሰብኩት። ጭራሹ ልንስማማ አንችልም። እሱ እኔ ብር ዝም ብዬ ልካለሁ እንጂ አያወራኝም። የሆነ ሪስፔክት አያደርገኝም። የሆነ ዝም ብለው ሰው ነው አለ አይደለ?
እኔ ባገኘኝ እንትን የምደብርም ጊዜ ስለነበረ እኔው መስጠላኝ። ምን ይባላል አሁን ይሄ? ልጅሽስ? ልጅ እዛው ነው አለ እሱ ጋር። አዎ። አሁን ምን ያህል ጊዜ ሆነሽ ከመጣሽ? እሱን ትቼ መጣው የ3 አመት ነበር ትቼ ስመጣ። እዚህ አሁን እኔ 3 አመቴ ነው። 6 አመት ሆኖታል ማለት ነው ኢትዮጵያ። ቤተሰቦችሽ ለልጅሽ ምንድን ነው የሚሉሽ? አይፈልጉም ማየት? አሁን ካደገ በኋላ የሆነ እናቴ አየችና ሄዳ ካደገ በኋላ ነው ትንሽ ልባቸው እንትን መሆን የጀመረ ልጁን ካዩ በኋላ ማለት ነው። በቤት ግን እንትን አይሰጡኝም ነበር። ቢያንስ አናይሽም አንፈልግም ሂጂ በዛው ስለሚሉኝ ግዴታ ነበር የገባውበት። ሳልፈልጎ የሆነ ነገር ቦታ ትገባለ ከችግር ውስጥ ለማውጣት ማለት ነው። እሺ እስኪ ሚዩት አድርጊና አዳምጪኝ። አሁን ይህ ምንድን ነው የሚባለው ጋይስ? አሁን አንዳንዴ እንዴት ነው ማስተዋል ግን ያጣ ነው ወገን? እንዴት ነው ማስተዋል ያጣ ነው? ልጅሽን ማታውቂው ሰው አባቱ አይደለም ይሄ ሰው። ምንስ ቢሆን ምን ያገባዋል? እንደ ራሱ ተጨንቆ አያሳድግም። ምንስ ቢሆን እንደው ልጅሽ የፈለገ ነገር ቢሆን እንደው እዛ በጥርስሽ ይዘሽ ታሳድጊዋለሽ እንጂ እንደው ለማታውቂው ሰው ገና ለገና አፈቅረዋል። ይሄ ፍቅር የሚባለው ልክፍት ግን ጭንቅላታችንን ነው እንደሚያሳውረው። አንዴ ብቻ እኔ ያን ጊዜውም ፍቅርን ነበር የምታውቃለህ። ምንም ማንም ስለሌለኝ ቢያንስ ሆስፒታል የሚገባበት ቢያንስ ብቻ ምክንያቱ ምንም አይሰራልንም። አሁን የኔ እናት አሁን ጊዜ ነው በና ገብቶሻል። ሚዩት አድርጊ። አሁን ብታብራሪልን ምን ፋይዳ አለው? ኦልሬዲ እኮ ሰተሽዋለሽ። ገብቶሻል እንዴ? እንዲህ ስለሆነ ነው እንዲህ ስለሆነ ነው ብትይ አሁን ምን ይፈጠራል? የሚፈጠር ነገር አለ? ምክንያትሽን ይዘሽ ትቀመጫለሽ እንጂ ምን የምትፈጥሪው መፍትሄ ይኖራል? ምክንያት እኮ ነገሩን ከመሆን እኮ አያተርፈው። ራስሽን ነው የምታጽናኝበት እንደዛ ብለሽ እንዲህ ስለሆነ ነው እንዲህ ስለሆነ ነው። እሱ ምን ፋይዳ አለው? በቃ ማድረግ የሌለብሽን ያደረግሽው። ልጅሽን እኮ እዛው ይዘሽ እንደው ቀን እስኪያልፍ ድረስ ጠብቂያለሽ። ልጁን የሆነ ነገር ቢያደርገውስ? አታውቂውም እኮ ይሄንን ሰው ሆስፒታል ስለሆነ ስላገዘኝ ምናምን እንዲህ ቢሆንስ? ሰው እኮ ይቀየራል። አሁን እኮ አልሽኝ እኮ ሪስፔክት አያደርገኝም፣ አያወራኝም፣ ጭራሽ በስሙ ቤት ገዛሽለት። እኔ ግን አንዳንድ ወንዶች ግን እንደው ምን አይነት መመረቅ ቢመረቁ ነው እንደዚህ አይነት እጃቸው ሊመጣው ሰው የለፋበትን ወስዶ የሚያስረክባቸው? እውነት አሁን ይኸውልሽ የሆነው ሆኗል። አሁን የምታደርጊው ምንድን ነው? ቀጥ ብለሽ ወደ ሀገር ቤትሽ ገብቶሻል። ያጠፋሽው ጠፍቶ ምንም አታደርጊም። ወደ ሀገር ቤት ይዤ ልጅሽን ተረክበሽ ወደዚህ መጥቼ እሰራለሁ ብትይ እንኳን ቤተሰብሽ ጋር ይሁን ልጅሽ። ገብቶሻል? ቤተሰብሽ ጋር። ሁለተኛ ነገር ደግሞ ምንድን ነው? ገንዘብሽን የላክሽበት ደረሰኝ ካለሽ ያደረግሽበት ሁሉ ነገር ጉሮሮን ይዘሽ በህግ ጠይቀሽ ተቀበይ። ወንድ ሁሉ ጡረተኛ ነው የለ እንዴ? ገብቶሽ? አንቺ ሰው ሀገር ወገብሽን አስረሽ ሰርተሽ ቤት ትገዣለሽ ለወንድ ልጅ። ምን እንዲያደርግልሽ? እንዲያከብርሽ ነው? እንዲወድሽ ነው? በጣም 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 ሲሪየስሊ ጉዳዩን ተመልከች። ወደ ሀገርሽ ልጅሽ በጣም 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 ሬድ ፍላግ ላይ ነው ያለው። ልጅሽ በምን አይነት ሁኔታ ይደግ አይደግ እንኳን አታውቂም። ሰውየው ሱሰኛ ቢሆን ሱስ እያስለመደ ያሳድግልሻል። አባቱ አይደል? ምን አገባው?
ገብቶሻል? ስለዚህ ይሄንን ነገር አስመሪበት። ጊዜ የማይሰጠው ጉዳይ ነው። ተግባባን? ተግባባን ወይ? ይሰማል? ማነው ሚዩት አረጋት? ራሷ ሆነች ወይስ ማደንዘዣ ወቅታችኋት ነው? ስንት ቁጥር ማደንዘዣ ወቅታችኋት ነው? ስልኝ ሳይለንት አደረኩ። እየሰማሁህ ነው። ሰምተሽኛል ያልኩትን? አዎ ሰምቻለሁ። ምክንያት ሳትደረድሪ ተነስተሽ አገርሽ ግቢ። አለበለዚያ ነገ ብታለቅሽ አትመልሺው። እመኝ። ገብቶሻል? እሺ፣ መልካም ቀን። እሺ፣ አመሰግናለሁ። አይ እኔማ የሆነ አረቄ ምናምን አቅርቡልኝ እንጂ ጦዤ ካልሆነ ይሄ ነገር የሚገፋም አይመስለኝም። ያ ፍቅረኛዋ ከሰማ አሁን ይሄድብኛል። ያ መንገድ ነው እየዘጋ ያለሁት። ወይ ጣጣ። እሺ እንቀጥል እስኪ። ጥሯቸው በደንብ። እኔ እነዚህ ሰዎች ቤት የሚገዛላቸው ቤት ኪራይ የሚከፈልላቸው ሰዎች ታድልም ሄሎ በራሳቸውን ስም ይመጣሉ፣ ችግር የለውም። እና ይሄዱብኛል ማለት ነው። ሲሄዱብኝ መድኃኒቱ ደርሷል፣ እየሰራ ነው ማለት ነው። መርፌው በደንብ አሁን ለዛች የተወጋችው ልጅ መርፌው በደንብ ሰርቷል ማለት ነው። ፍሬን ያዝ ስታረግ እዚህ ይመጣል። እሺ ጤና ይስጥልኝ። እኔ አውቃለሁ ለምን እንደሆነ፣ ግን ቤተሰቦች ይናደዳሉ። ሪላክስ፣ ደርሶት ነው ሜሴጅ። ጤና ይስጥልኝ። ሰላም ነው አሌክስ? ሰላም ነው። ሰላም ነን። ምን ልታዘዝ? እኔ ጥያቄ ነበረኝ። እሺ ንገረኝ። ከሀገር ውጭ ነው የምኖረው እና ከሀገር ውጭ ነው የምኖረው እና ብቸኝነት ብቸኛ ነህ? ብቸኛ ነኝ እና የሆነ የብቸኝነት ስሜት እየተሰማኝ የሚያስጠላ ስሜት አለ አይደለ? እንደሱ አይነት ነገር እየተሰማኝ። ጓደኞች የሉህም? ጓደኞች የሉም። ሀበሻ የለም እዚህ አካባቢ። እኔ አካባቢ ድምፅህ የራቀ ነው። ሀበሻ የለም አካባቢ። ሀበሻ ኢትዮጵያዊ የለም። የት ነው የምትኖረው? ሳውዲ አረቢያ። እሺ። እና ሁሌ በቃ ይደብረኛል ምናምን ነገር፣ በቃ ያስጠላኛል ሁሉ ነገር። ተስፋ የመቁረጥ አይነት ስሜት ይሰማኛል። እና ምን ማድረግ ነው ያለብኝ? ለምን ከሰው ጋር ትገናኙ? ስራ ከሰው ጋር የሚያገናኝ አይደለም? ስራዬ ከሰው ጋር ነው፣ ግን በቃ ባዶነት ይሰማኛል። የሀገሬ ሰዎች አይደሉም ምናምን ነገር እና አላደለ የሆነ በደንብ የምትግባባቸው ሰዎች አይነት አለ። ምን ያህል ጊዜ ነው የሆነ? በክል ብዙ አይደለም፣ ገና አመት ምናምን ገና ነው አይደለም የሚባለው? ገና እንደ 2 አመት 3 አመት ሲሆን ነው እንደ ቆየ የሚባለው። እሺ አሁን አንተ ብቸኛ ሆነኝ ብለህ ነው እያማረርክ ያለው? በጣም እየደበረኝ እያስጠላኝ ሆናል። ብቻ የባዶነት ስሜት ይሰማኛል። ሚዩታድን አዳምጥሽ። አሁን ወሳኝ ነገር ልንገርህ። ብቸኛ ነኝ፣ ብቻውን የሮጠ ነው የሚያሸንፈው። ፀሐይ ብቻዋን ነው ለዓለም የምታበራው፣ ጨረቃም እንደዚያው። ብቻም የሆን የሚሰጥህን ጥቅሞች ልንገርህ አሁን እንድትጠቀምበት። አንተ በሰው የተከበቡ ሰዎችን ስታይ እነሱ እድለኛ እንደሆኑ ነው የምታስበው። ግን በጣም አደገኛው ነገር እሱ በሰው ብትከበብ ሰው ጠልፎ ነው የሚጥልህ። በዚህ ጊዜ ሰው ኖሮ በዙሪያ ጓደኞች ኖሮ በቃ በደንብ ወከባ ኖሮ ምናምን እቅድና ህልምህን ያወቀ ሰው እንዴት አድርጎ እንደሚገነድስ ነው የሚያስበው። ብቻህን በይዞ ብቻቸውን የሆኑ ሰዎችን ካያችሁ፣ አንደኛ በጣም ማሹርድ ናቸው እነዛ ሰዎች። ሁለተኛ ለብቻቸው መሆን የመረጡት ሰው ስለሌለ ወይም ሰው ስለማይፈልጋቸው ሳይሆን ድራማ ጠልተው ማስመሰልን ጠልተው
ገብቷችኋል? ይሄ ስማርት በአጠቃላይ ዋጋ እየጨመረ ሲመጣ ብቻህን እየሆንክ ነው የምትመጣው ወንድሜ። እና የብቸኝነት ጉዳት የለም። ግን ብቸኝነትህን እንደ ስቃይ ከቆጠርከውና ብቻዬን ነኝ ብለህ እዛ ላይ ትኩረት ካደረግ በዙሪያ ያሉ በረከቶችን ማየት አትችልም። ፈጣሪ ጠዋት በሰላም አንቅቶ በሰላም ውለህ እንድታደር እያደረገ ስራ ሰጥቶ በአግባቡ ጤና ሰጥቶ የምትበላው በስነስርዓት ጤናማ ሆነ እንቅልፍ ተኝተህ እየተነሳ ይህ ሁሉ በረከትህ ነው። በነገር ግን እሱ አይታየህም። አሁን አንተ ባዶነት እየተሰማህ በዚህ ሰዓት ሆስፒታል ውስጥ ኮማ ውስጥ ተኝቶ ያለ ሰው አለ ወንድም። ፓራላይዝድ ሆኖ በእግሩ ቆሞ መሄድ የማይችላል። የውጭ አየር የናፈቀው እስረኛ አለ እስር ቤት እድሜ ልክ ተፈርዶበት። በቃ ምን ልበል፣ ከባድ ሞቱን የሚያስመኝ ስቃይ ውስጥ ያለ ሰው አለ ሆስፒታል ውስጥ። እግሩን ያጣል፣ አይኑን ያጣል፣ መናገር የማይችላለ፣ ምግብ መብላት የማይችል በጉልኮስ የሚመገባለ። አንተ ይህንን ሁሉ ቀይ መብራት አልፈህ ከእንደዚህ አይነት ሰው ተሽለህ አሁን ዋጋ ያለው ሰው ሆነ ደህና ሆነ እየኖርክ ካለ ብቻህን አይደለህም ማለት ነው። ማን አለ አብሮ? ፈጣሪ አብሮ ስላለ ነው። ገብቶሃል? ስለዚህ ብቻዬን ነኝ የሚለውን ነገር ብቸኛ ነኝ ባዶነት እየተሰማኝ ነው ስትል እየሰደብከው እንደሆነ ወቅ አንተ በጣም መልካም ነገር አድርገህለት ለአንድ ሰው ምን አረገልኝ ሲል ከሰማ ያማ አልኳል እንዴ ምንድን ነው ያደረግኩት ነገር ዋጋ ቢስ ነው እንዴ ነው የምትለው? ፈጣሪ ይህን ሁሉ ነገር ሰጥቶ አንተ ግን በተራ ጉዳይ ተጠምደሃል። አይምሮህም በዙሪያዬ ሰው የለም ብቸኛ ነኝ በሚል አመስግነው እንጂ እንዴ አየር በነፃ ፀሐዩ በነፃ ንፋሱ በነፃ ቢያስከፍልህ እኮ ይችላል። ገንዘቡ እኮ ንብረቱ እኮ ገብቷል። ይህ ሁሉ ነገር አልታየህም። እንድታየው ነው አሁን እየነገርኩ ያለሁት። አመስግነው፣ ተመስገን በል ጠዋት ስትነሳ ቀንህን ውለህ በማደር ገብቷል። ይሄ ምን ያደርግሃል? ሙሉነት እንዲሰማ ያደርጋል። ለካ የተሻለ ነገር አለኝ ባለህ ነገር ሙቪና የተዘና ብለህ ወተህ ንፋሱ የምትተነፍሰው አየር ራሱ ወተህ ስትገባ እያንዳንዱ ላይፍ እኮ በጣም ዩኒክ ነው ጋይስ፣ ካየ ነው ማለት ነው። እኔ እያንዳንዱ እናንተ ጋር መጥቼ ስወጣ ስገባ ምናምን እያንዳንዱን አጣጥሚያት ነው የምኖረው። የምሬን ነው የምላችሁ። ምንም የሚጎረብጠኝ ነገር የለም። ግን የሚጎረብጥ ነገር ስለሌለ አይደለም ሰው ሁሉ ተመችቶት እኮ አይኖርም። ያለኝ ከተሰጠኝ ካጣሁት ያለኝ በጣም ስለሚበልጥ፣ ስለዚህ ቴንኪው በጣም አመስግን። ልክ ስታመሰግን ሌላ ይጨምርልሃል። ያለህን ግን ካማረርከው እንደውም አላመሰገንም ይነጠቅ ነው የሚባለው። ገብተዋል። ይህንን አድርግ። ለመሻሻል አስብ። አላማ ግብ ይኑርህ። ለምንድነው እየሰራ ያለው? እንዲሆነ እኮ አትቀርም። አሁን እኮ ሳውዲ እኮ ሆነ አትቀርም ወይ? አሁን ያለበት ስራ እኮ እድሜ ልክ አትሰራም። ፕላን አውጣ። የ5 ዓመት እቅድ፣ የ3 ዓመት፣ የአመት የዛሬ ዓመት ምን አሳካለሁ? አሁን ካለሁበት በምን ይሻሻላለሁ? የዛሬ 3 ዓመት የት ደርሳለሁ? የዛሬ 5 ዓመት ምንድነው አቺቭ ማድረገው? አስቀምጥና ጻፈውና በየቀኑ ለዛ ስራ። አይ አሁን በሌላ ነገር ቢዚ አይሆንም ጭንቅላት፣ ወደ ሆነ ነገር እየሄድክ ስለሆነ ብቸኛ አትሆንም። ግልጽ ነው። ግልጽ ነው። አመሰግናለሁ። ምን አለ መሰለህ አሁን እኔ ብቸኝነት በጣም ተሰምቶኛል አልኩ ባለ አይደል? የሆነ ነገር ስትፈልግ ሰው አታገኝም እና እንደዛ አይነት ነገር ነው። ከፈጣሪ ጋር ፈጣሪን በጣም ነው የምወደው። ከእሱ ጋር ሁሌም ቲክቶክ ብዙ አልጠቀም። 3 ቀን ቲክቶክ ከጀመርኩኝ አልጠቀም ነበር። ቲክቶክ የሚያዝናኑ ነገሮችን ከሰዎች ጋር እንትን በል ሀሳብ ተለዋወጣ። አሁን ይሄ ምን ያደርጋል? አዲስ ነገር እንዲገቡ ይጠቃል ጭንቅላት ውስጥ። አሁን እዚህ መጣ አይደል? ብዙ ሰው አወቅ ነው፣ ብዙ እያየ ሁሉ ያደርጋል ምናምን ትታወቃለህ። ወይም እዚህም ገብተህ ስትሰማ ሌላ አዳዲስ ነገር ትሰማለህ። በእንደዚህ አይነት ሁኔታ ውስጥ ቀጥል። ግን ከዛ ለመውጣት አስብ። ሁሌ እኮ አትኖርም። መዘን ገንዘብ ሴቭ አድርገህ የራስን ቢዝነስ ስለመጀመር የሆነ የተሻለ ነገር ስለመስራት ምናምን ድሪም አድርግ። እሺ ቴንኪው በጣም እሺ። ተው አታማሩ፣ ተው። ጫማ የሌለው ሰው እግር
እግር ያጣያል ጫማ የለኝም ብሎ የሚያማርር ሰው እንደማለት ነው። እሺ ሚንበር ሆኖ እሺ ጋይስ ከታች ከላይ ከስሜ ጎን ያለው ምልክት የነካችሁ ሄሎ የሆነ ትንሽ ምክር እንድሰጠኝ ነበር። እሺ ንገሪኝ። ሴት ቢያ ስላለች ቀስ ብዬ ላውራ። እሺ ችግር የለም ችግር የለም። እኔ ባለትዳር ነኝ እና ማለት ነው። እሺ ያው በኋላ ላይ እድሜ ስንት ነው ማለት አይቀርም፣ 20 ነው እድሜ እና እሺ አይቀርም ብዬ ነው አሁን ልናገር ነው ሳልጠይቅ። እሺ እና ማለት ነው ትዳርን በቃ ልረዳው አልቻልኩም። ማለት በዚህ እድሜሽ ለምን አገባሽ ምናምን የምትል ከሆነ በቃ ያው ፍቅር ነው ማለት ያው ተፋቅረን ትዳርን አላፍትና ይፈልጋል ትላለክ አይደለ? እኔ ማለት ነው በቃ አቃጥዬ ልደፋው ነው ማለት አያስቅም ማለት በቃ ራሴን ለክስ አቀርብ ያለው አንተ ጋርና ማለት ነው። ያው አንድ ወንጀለኛ ደግሞ በህግ ራሱን ወንጀለኛ ነኝ ካለ ይቀልለታል። ትንሽ ተረብሻለሁ፣ ይቅርታ። አይዞሽ ተረጋጊ። ስላልገባኝ ነው ዝም ያልኩሽ። ተረጋጊና እኔ ማቆይል ተረጋግቼ ልንገርክ ማለት እዚህ ጋር የሆነ ኢንተርቪው ለምናምን ቅርቤ እንደምታወራው እንደዛ ነው የሚጨንቀው እዚህ ቤት። አይዞሽ እና ባለትዳር ነኝ ስልክ አብረን አልሆንም ገና በርቀት ላይ ያለን ሁለታችንም ስደት ላይ ነን። እንዴት ተዋወቃችሁ? ማለት ትውውቃችን እንኳን የቆየን ሰፈር ላይ ነው ቆይተናል። በልጅነታችን አብረን የተማርነው ምናምን እና በፍቅር እያለን እኔ መጣሁ እሱም መጣ። በእርግጥ አንድ ሀገር አይደለንም። ላይፍ ያው አብረን አሳልፈናል በርቀት ሳይሆን ማለት ነው። እና በቃ እዚህ አሁን ከመጣም በኋላ እሱም ስራ ነው እኔም ስራ ነኝ። በጣም እጨቃጨቀዋለሁ ማለት በቃ ፍቅር አይደለም ለማለት ኦኬ አፈቅሯለሁ፣ ግን ደግሞ በቃ በጣም ነው የምጨቃጨቀው። ሪስፔክት አላረገውም። ገባ? እሱ ምንድነው ከዛ መጥቶ ደግሞ በጣም እኔ ማውራት ይፈልጋል። ጊዜውን በቃ ቤተሰቦቹን እንኳን አያወራቸውም ማለት ርቀት ነው እንዴት ተጋባችሁት? አዋ ማለት እዚህ ሆኜ እሱም እዛ ማለት አንድ ሀገር አይደለንም፣ አንድ ላይም አይደለንም። በቃ በቤተሰብ ሽማግሌ ልከን ምናምን ተጋባን። አሁን ያው ህጋዊ ባለትዳር ነን፣ ግን አሁን አንድ ላይ አይደለንም፣ ርቀት ላይ ነን እና ማለት ነው። በቃ ምን እንጃ ልረዳው አልቻልኩም በጣም ማለት ነው። እኔን የሆነ አሁን አንተ ባሎቻችሁን እንትን ማለት ማሞገስ ወይ ደግሞ በቃ አለ ማበረታታት ምናምን ትላለህ ብዙ ጊዜ እና እሱ እንዴት ዋልሽ ምናምን ስለኝ ራሱ ምን አገባ ነው የምለው። በቃ ንግግሬ ሁሉ እንትን እኔ እንጃ እንዴት ዋልሽ ምናምን ምን አገባ አላውቅም። እንደዛ ነው መልሴ ማለት ነው። እና ማለት ነው ምን አገባ ነው እንዴት ዋልሽ ጀምር እንደዚህ ነው የምለው ማለት እኔም በቃ አላውቅም። የሆነ ጸባይ ይቀያየራል በየሰዓቱ። እንዴት ነሽ ደህና ነሽ የኔ ውድ ስራ እንዴት ነበርም አላውቅም። በቃ ይቆጠዋለሁ ምንም ሳያጠፋ ምንም ነገር ሳያደርግ ደግሞት መጥቶ ምናምን ራሱ አላውቅም እለዋለሁ። በቃ ማለት በሰላም አላወራም። እና የእኔ ጸባይ አሁን ማታ ራሱ ማለት ነው ሲሪየስ እኔ ተቀይርብካለሁ ብዬ ጠየቅኩት። ማለት እኔ በራሴ ላይ ድሮ እንደዚህ አይደለሁም ወይ ደግሞ ርቀት ላይ ስለሆነ ነው ይሄ ስሜት የተፈጠረብኝ። ትዳር ነው ቃል አይደለም። ኦኬ በዚህ ትዳር መያዝ አልነበረብኝም። ሞኝ ሳልረዳ ገብቼበት ነው። ግን አንዴ ከገባሁበት በኋላ ማስተካከል አለብኝ እንጂ በዚህ ከቀጠለ ጥሩ አይመጣም። በጣም ታጋሽ ነው፣ ምስኪን ነው። በቃ የሚሰድበው ስል በተለይ በቃ እኔ በሱ ቦታ ሆኜ ሊሰማኝ ጀመረ። አሁን ላይ በጣም ነው የሚሰድበው ማለት በቃ የሆነ ነገር እንኳን ሳይለኝ ምክንያት ፈልጋለሁ ከሱ ጋር ለመጣላት
ስጣላ ደግሞ በዛው ነው ብሎክ ማረገው ምናምን። ኦኬ አንዴ ይቅርታሽ አታስወጣኝ ብለሽ ማዳም ነች። እሺ እኔ ነኝ ችግር ፈጣሪው ነው ባይነች። ጥሩ እንደዚህ አይነት ሰዎች ስትመጡ ብዙ ጊዜ ችግር ፈጣሪው የሆነ ሰው እከሌ ነው እሱ ነው እሷ ናት ነው የሚል የሚበዛው። እኔ ነኝ ችግር ፈጣሪ ብሎ የሚመጣ ሰው لا بروح الحين. اوكي እና አሌክስ አንዴ አስጨረሰኝ። የምር ውሻት አይደለም ማለት በቃ ያሉበትን ስሜት ራሴ ልረዳው ስላልቻልኩ እና ማለት ነው። በጣም ሪስፔክት አላረገውም፣ እሰድበዋለሁ። ወንድ ልጅ ነው አይደለም እና ላከብረው እፈልጋለሁ። በጣም ነው የምወደው። በቃ አታ አሁን ይሄ እንትን ማለት ረብሻ ምናምን የተነሳበት ማለት ነው። አሁን ረብሻ ምናምን አለበት እኔ ያለሁበት ሀገር አተ ቤተሰብ እንኳን በዚህ ሁኔታ እናንተ ያላችሁበት ሀገር እንዴት ነው? አሁን ያለሽበት አንድ ያለኝ ሰው የለም። በቃ እንደ እናት እንደ አባት አንድ ደቂቃ እንኳን ከሁላይም ቢወጣ ዳይሬክት ማለት ነው የሚደውለው እሱ ነው። ራሴን አመመኝ ብዬ ማታ አይተኛም። ጠዋት ወደው ደውሎ ተሻለች ካላለኝ ወደው ወይ ጠዋት ከሁላይም ከወጣ ምን ሆነሽ ነው ብሎ ዳይሬክት ካርድ ሞልቶ ይደውላል። ብቻ እኔ ደግሞ ልረዳው አልቻልኩም። እንደዛ ሆኖ ሳያጠፋ ይቅርታ ይጠይቃል። በቃ ማለት በዛብኝ ይህ ነገር። ምንም ሳላያጠፋ እንደዚህ ነጫነጭ እና ዘጋል። በቃ የኔ መልስ ደግሞ ምንድን ነው? ስንጣላ በቃ ከአንተ ጋር መኖር አልፈልግም ነው የምለው። በቃ ዳይሬክት ማለት ነው። ከዛን ምንም ነገር ሳያጠፋ ይቅርታ ይለኛል። እሺ ይሄ ነገር ኦኬ የምር በጣም ጥፋት እያጠፋው ነው። ራሴን አሁን እንትን አልኩኝ። በጣም እሰድበዋለሁ። ሪስፔክት አሁን ጓደኞቹ ራሱ ማለት ነው ያማቻችን እንዴት ነሽ ያነሽ ባልሽ ደህና ነው ምናምን ስሉኝ ማለት ነው አላቅም ማለት በእነሱ ፊት እንኳን ማለት በስልክ ነው ከእነሱ ጋር ማደለ እንደዚህ እንዴት ነሽ ከባልሽ ጋር ደህና ናችሁ ምናምን ስለኝ ማለት ነው አላቅም። ስለሱ አላቅም ነው የምለው። ስለሱ ራሱ አዎ ደህና ነን እንደዚህ ምናምን ብዬ አልመልስላቸውም። ኦኬ ልታዘቡኝ ይችላሉ እነሱ ራሱ እና በጣም ግራ ገባኝ ማለት ስንት ነበር? እኔ እድሜ መጀመሪያ ነው የተናገርኩት። ያው አረድ እኮ እየረሳው ተቸገሩ። ስንት ነበር? 20 ግን እኮ ማለት ይሄን ነገር ማስተካከል ፈልጋለሁ። አሁን አንተ የኔ ውድ እንደዚህ ባሎቻችሁን ጀግና እኔ ምናምን በፍጹም ማለት እንዲሁ እሱ ራሱ ስለኝ እናደዳሉ። ምን እንደሆነ አላውቅም። በቃ የሆነ ሲያሞግሰኝ አልወድም። አሁን ወንዶች ወይ ሴቶች ብዙ ሴቶች እዚህ የምሰማቸው ማለት ነው በቃ አይደውልልኝም ይላሉ አይደለ? እኔ ደግሞ ባይደውልልኝ ባይነኝ በቃ 24 ሰዓት በቃ ታይም ባለው ሰዓት ይደውልልኛል። ከኔ ጋር ማውራት ይፈልጋል። እና ደግሞ ያው ባሌ ነው መብት አለው። እንደ ፍቅረኛ አይደለንም ከሁን በኋላ በህጋዊ ማለት ነው። እና እኔ ሪስፔክት ማድረግ አልቻልኩም። እሱም እንደው አልወድም። እኔ ሰው እንደዚህ የኔ ምናምን በቃ አልወድም። የማይመቸኝ ነገር ይሄ ነው። እሱ ደግሞ ይፈልጋል በቃ የሆነ ለእኔ ልዩ ነክ ምናምን በቃ አለ አይደለ? እንደዚህ አይነት ይፈልጋል ከኔ። ግን ደግሞ የምር በጣም ነው የማፈቅረው። ወይ ደግሞ ከዚህ በፊት አብረን ስለነበረን በአካል አሁን ላይ ስለተራራቅን ነው ያ ፍቅር ወደ ያው ርቀት ስላለ ማለት ነው ስሜት ግራ ይገባል አይደል? አንዳንዴ አንድ ሰው የምትናፍቀው ወይ ማግኘት ስለማችል ያን ሰው ወይ ማቀፍ ፈልገኝ ስለማችል ያው የሚገድብ ነገር አለ ርቀት ላይ ስላለን። ለዛ ነው እንደዚህ የምነጫነጨው። እና ደግሞ አስከፍቼ ተነሴ ደግሞ በጣም ወድ ይከፋኛል። ወይ አስቀየምኩት እንደ እላለሁ መልሼ እኔ አስቀይሜ ራሱ ደግሜ አልደውልም። የምደውለው እሱ ነው። ይቅርታ የምጠይቀው እሱ ነው። እኔ አንድ ቀን የምሬን ነው የምልህ ይቅርታ ጠይቄ አላውቅም። ባጠፋሁት እንኳን ይቅርታ ጠይቄ አላውቅም። እና ባጠፋሁት ነገር ኦኬ ይቅርታ መጠየቅ እፈልጋለሁ። አላፍትና እንዲሰማኝ እፈልጋለሁ። እና በጣም ተወዛግቤያለሁ። ሚዩት አድርጊ እስኪ። እሺ እንግዲህ ቀስ በል እንግዲህ ራሴ ነው የሰጠሁት። እሺ
ህፃን ልጅ ነሽ ጋይስ። ያው እንደ ልጅነቷ ዝቅ ብሎ ማውራት ያስፈልጋል። 20 ዓመቷ ነው። በዚህ እድሜሽ ትዳር መያዝሽ ትክክል አለመሆኑን የሚያሳየው ምንድን ነው? አሁን አየሽ እንዴት እንደምትይዙ ግራ ገባሽ። አሁን በ20 ዓመት ወንድም ሴት ትዳር ውስጥ ግባ ብሎ ትዳር ውስጥ ማስገባት ወይም ያ ሰው ትዳር ውስጥ ገባ ማለት ለአንድ ህፃን ልጅ ወይ ለ10 ዓመት ልጅ ይህን መኪና እስቲ እዚህ ቦታ ፓርክ አርግ ምናምን ብሎ መሪ እንደማስጨበጥ ምንም አይዲያው ለሌለው ልጅ ማለት ህፃን ልጅ ምን የሚያደርገው ይመስልሻል? እንዴት እንደሚነዳው አያውቅም። የቱ ጋር ቁልፍ እንደሚነሳ፣ የቱ ጋር ነዳጅ እንዳለ፣ የቱ ጋር ፍሬን እንደሚያዝ፣ መኪናው እንዴት እንደሚሽከረከር፣ መሪ እንዴት እንደሚያዝ አያውቅም። መሪውን እንኳን እንዴት መቆጣጠር እንደሚችል አያውቅም። ስለዚህ መኪናውን አስነስተሽ እንኳን በተሰይዶ ወስዶ ያላትመዋል እንዴት እንደሚነዳ ያውቅም። ያንቺ ህይወት እንደዛ ነው። ምንም አይነት አይዲያው ሳይኖርሽ ገና ልጅ ነሽ። ገብቶሻል? እድሜ የሚባል ነገር አለ። በእድሜ ከሆነ ሰው የሚበስለው ትከሻው ሰፊ መሆለው ምራቅ ዋጥ ያደርግ ይባላል እኮ። ስለዚህ አንቺ ትዳር ውስጥ ገባሽና እንዴት ባልሽን ማክበር እንዳለብሽ፣ እንዴት ወንድ ልጅን ሪስፔክት ማድረግ እንዳለብሽ አልገባሽ። ስለዚህ ደህናዋን ሴች ምን አገባ? እሱ ከአንቺ የተሻለ ወይ እይታ ስላለው ይችላል እስካሁን አብሮሽ ያለው ወይ ልጅነትሽን ተረድቶት ሊሆን ይችላል እንጂ በትዳር ውስጥ ወንድ ልጅ ፍቅር አይደለም የሚፈልገው። ወንድ ልጅ መፈቀር አይፈልግም። በጋይስ ባይዞ በዚህ አጋጣሚ መፈቀር አይፈልግም። መከበር ነው፣ ክብር ነው። ከምን ነገር በላይ ሪስፔክት ገብቶሻል። ስለዚህ ያለ እድሜሽ ገብተሽ ለዛ ነው እንዴት አድርገሽ መቆጣጠር እንዳለብሽ ግራ የገባሽ። ስለዚህ ይህንን ነገር እንዴት ነው የምናስተካክለው? ወይም መፍትሄው ምንድን ነው? መሄድ ነው። ምክንያቱም በርቀት ንጭንጩ ነው፣ ፍቅሩ ነው የሚያነጫንጫችሁ። ሰው ሲራራቅ ናፍቆትም ያነጫንጫል። ሰው ተገናኙ ሂጂና አብራችሁ አንድ ላይ ስትሆኑ ይስተካከላል። ከዛ ውጪ በርቀት ሆናችሁ እንደዚህ መጓተት፣ መላላት፣ መጃጃል አያስፈልግም። በዚሁ ነው የሚቀጥለው። ግን በተቻለሽ መጠን እኔ እዚህ እስካለች ድረስ አክብሪ። እመኝ ይህ ለቀልድ ምናምን የምትይም ነገር ይቅር። ልጅነት ሁሌ የለ። ተረጋጊ፣ ትምህርቱ ሰጂ። ከትናንቱ ዛሬ ተሻሻይ። አሁን ስታወሪኝ እየሳቅሽ ነው የሚያወራሽ። እኔ ተረዳሁሽ። ለማቆን ያው ሼባ ስለሆንኩኝ በ20 ዓመት ሰው እንዴት ሪያክት ሊያደርግ እንደሚችል እረዳዋለሁ። ሌላው ሰው ወይ ባልሽ አሁን ያንን አንደርስታንድ ላደረግ ምንድን ነው አልበዛም እንዴ ንቀትሽ ምናምን ሊልሽ ይችላል። ሁሉም ሰው በአንድ ነገር አንደርስታንድ እንዲያደርገኝ ብለሽ ማሰብ የለብሽም። ስለዚህ አስቢበት። እዚህ ነገር ላይ ሄደሽ በጋራ ኑሩ። አለበለዚያ ዝም ብሎ ውሃ ቅዳ ውሃ መልስ። ተግባባ? መልሳት ስጭ ከዛሬ ጀምሮ ለባልሽ። እሺ እሺ አሌክስ። እሺ ሌላ ነገር ማለት ከትዳር ውጭ አንድ ነገር ላማክረግ በዚህ አጋጣሚ። ሌላም ነገር አለ? አዎ። እሺ ማለት በዚህ ዙሪያ አይደለም። ያ ስቅ የሳኩ ያው ሳውራ ነበረው ማለት ድንጋጤ ነው እንጂ ማለት ነው የሚያስቅ ነገር አይደለም። እሺ ንገር፣ ችግር የለም። እኔ ተረድቼሻለሁ። ልጅነት ነው። አይ ነው ችግር የለም። ንገር። እሺ እኔ አንድ እህት አለችኝ እና ማለት ነው። አንድ ምን እህት አለችኝ? እሺ ታላቂ ናት እና በቃ እንደ እህት እሷን ላይ ምንድን ናት? እህት አንድ እህት ከታላቂ ናት። አንዴ ኤርፎኑን ታዩ። እሺ እኔ ናት ኤርፎን የለኝም። ኤርፎን የለም እኮ። እሺ ጮክ ብለሽ ማዳም ስላለች ብዬ ነው። እሺ እና አንድ እህት አለችኝ። በአባትም በእናትም አንድ ነን። ከዛ ቤተሰብ ተለያዩ እነሱ ማለት ነው። እና እኛ ያደግነው አያታችን ጋር ነው። ማዘር በልጅነት አረብ ሀገር ሄደች። አላረዝመውም። ሌላ ፖይንት ሳይሆን ከእሷ ጋር የለኝን ችግር ብቻ ልናገር ብዬ ነው። እና ማለት ነው እሷ አረብ ሀገር መጣች። አረብ ሀገር መታ ፋዘር ነው ያሳደገን። ያው ማዘር አረብ ሀገር ስላለች ከእሷ ጋር ተለያይተዋሉ። ቆይ ግን እንትኑ ብትነግሪኝ ፖይንቱ ልነግርህ ነው። እና ማለት ነው ያው አንግባባም
እንደ መንታ እንደሚባል ነገር ከሲስተር ጋር ከድሮ ጀምሮ አትወደኝም እንደ ታናሽነትም ምናምን በቃ ሳንስማማ ምናምን አረብ ሀገር ሄደች። ቤይሩት ማለት ነው። ቤይሩት ሂዳ 2 አመት ሰራች። ፍቅረኛ ነበራት እና 2 አመት የሰራችው ኦኬ። የኔ እናት የራሷን እንትን አረብ ሀገር ስላለች የራሷ ሆነ ነገር ሰርታለች እና አባታችን በጣም በኢኮኖሚም ማለት ቀን ስራ ሰርቶ የሚተዳደር ነው እና እዚህ ጋር መታ ለፍቅረኛዋ ባጃጅ ምናምን ገዛች። በቃ ለአባቴ በጣም ለእኛ ብሎ ብዙ ነገር አሳልፈዋል። ምንም ነገር ባታረግ ራሱ ሰላምታ ማለት እንዴ በአመት በዓል ራሱ ሰላምታ ብላው አታውቅም እና ማለት ነው 2 አመት ሰርታ ባጃጅ ገዛችለት ለልጁ ማለት ነው። አብሮ ነበሩ። ምንም አልነበሩም ያው እስከማውቀው ድረስ አብሮ ስለነበሩ እዛ ሂዳ ደግሞ ለኛ ምንም አላከችም። በቃ ደውላ እንኳን በወር በ2 ወር እንደዚህ ሰላምታ ብቻ ነው እና ብር ቤት እንደምታስገባ የምታስወጣ አናውቅም። እና 2 አመት ሰርታ ባዶ እጇ መታ ገባች እና ገባችና በጣም ከውስጤ ሊጠፋ ያልቻለው ፖይንቱን ብቻ ልናገር እኔ ሌላው ይቅርና ከውስጤ ሊወጣ ያልቻለው ከቤይሩት መታ አባቴ እንግዲህ ያን 2 አመት ሰርታ አንድ ቀን እንኳን ብር አይደለም ደውላ አታውቅም። እኔ ነው የምጠይቀው የትሽ ደህና ናት ብሎ እና ማለት ነው አንዳንዴ ጥሩ ለሆነልኝ ለባዳም ትሆናለህ ይባላል እና በጣም ቸግሮት እኛ ቤት መጣ። እኛ ቤት መጥቶ በቃ የሆነ ስራ በትምህርት በጣም የመንግስት ሰራተኛ ነው እና በትምህርት ነው ስራ ያለው። ግን ስራው ደግሞ ደሞዙ እንትን ስላልሆነ የግል ስራ በግል ስራ ማለት ነው ጀምር ብሎ የሆነ ስራ አግኝቶ 7000 ብር ነው 7000 ብር ፈለገ እና እኔ ተማሪ ነኝ። እሷ ደግሞ ገና ከአረብ ሀገር መታ አዲስ ናት እና እኛ ቤት መጣና እንደዚህ ወደ ጅማ አካባቢ የሆነ ሰው የግል ስራ አገኘልኝ እና 7000 ብቻ ነው የፈለግኩት እና ካለ ስጪኝ አለ። ጠየቃት ማለት ነው። አንድ ብር ካለትም ጠይቆ ማያውቅም። አንድ አባትነት ያው መብት አለው ይሆን። ከዛ እሺ አለች እና ማለት ነው ይሄን 7000 ብር ለኔ ሰጠችኝ። ሲጪው ወጣና ወደ ውጭ ሲመጣ ሲጪው ስትለኝ እሺ ብዬ ያን ብር ያስኩኝና ከዛ እንደ ድንገት ወጣው። እኔ ውሃ ሄድኩኝ ማለት ነው። ውሃ ሲሄድ ለካሱ ሊገባ ነበር ቾኮላና ብሩ ሲጪኝ ስል ወይ ለሷ እኮ ሰጥቻለሁ አልሰጠችም ብላ ሌላ ሰጠችው ከራሷ ሰጠችውና እኔ ደግሞ ድንገት መጣው እሱ ሊወጣ ስል ወይ ብር እኮ ይኸው አስቀምጣለች እኔ ጋር ብዬ እሷም ሰጥተዋለች 7000 ብር ማለት ነው። ከዛ በኋላ ያ 7000 እኔም ሰጠሁት። እሱ እንግዲህ ያው ተጨማሪ ነው ብሎ ወስዶ 14000 ሆነ። ወስዶ ገባና ማለት ነው መታ ብሩን አምጪ አለችው። የምን ብር አልኳት። አሁን የሰጠሽን እንዴ ሰጠሁት እኮ ለፋዘር ምናምን ስል እንዴ እኮ ሰጠሁት እንዴ ሰጠሽው ብላ ተቆጣችኝና ማለት ነው። እሱ ደግሞ አክስቴ ያለች ወደ ከተማ እሱ የሚኖረው ገጠር ነው። ወደ ጅማ ሄዳሉ ስላለ ካለንበት አካባቢ ስራ ሊጀምር ነው ስላለ ወዲያውኑ ባጃጅ ይዛ ያን ብር ልትቀበለው ማለት ነው ባጃጅ ይዛ ሄደች ወደዛ አክስቴ ያለችበት የሱ እህት ቤት ስትል ማታ ከመሸ 2 ሰዓት። ከዛ ስትሄድ ምን ተፈጠረ ብላ አክስቴ ስትጠይቅ አባቴ የለም እንደ ምናምን ስትል የለም እኮ ስትል ወደ ሰፈር መጣች። እሱም ፍለጋ የእሱ ቤት ሄደች ማታ። ከዛ መታ ብሩን አምጣ አለችው ማለት እኔም ሰጥቼዋለሁ እሷም ሰጥተዋለች። ኦኬ እሱ በጣም ደስ ብሎታል በጣም ማለት ነው። ከልጅ ላይ ዳቦ እንደመጠቀ ያክል ነው በቃ የተሰማኝ ከውስጥ ሊጠፋ ስላልቻለ ነው። እና ብሩን አምጣ እሷ ስለሰጠችው እኔም እኮ ሳላቅ ነው የሰጠው ምናምን አለች። እሱ እድሜው ሙሉ ለእኛ ሰጥቶናል እንኳን ትንእቺን ብር አይደለችም። እና ከዛ የምር ነው መለሰላት ብሩን ማለት ነው መለሰላትና ያ ብር ለእሷ አልሆነም። ምክንያቱም ኮንትራት ባጃጅ ይዛ ወደ ሌላ ከተማ እሱን ፍለጋ ሄደች። ድጋሚ ደግሞ እሱ ሰፈር ሄደች። ያ ብር ለባለባጃጁ ሰጠች። ኮንትራት ሄደች ማለት ነው። ከዛ በኋላ በጣም አለቀሰ። አባቷ ነው የሆነ ነገር ፈልጎ ስለነበር ጠየቃት። እኔም ሰጠው ሳላቅ እሷም ሰጠችው። እና በቃ በዚህ ልክ ብር ልንወድ እንችላለን። እኔም ብሆን ብር ልወድ እችላለሁ። ግን ለአንድ ሰው
ሰጥቼው ከምነሳ ወይ የለኝም ከምል ማለት ነው። አንዳንዴ ተስፋ አትስጡ ለሰው ትላለክ እችላለሁ ከማለት በቃ አልችልም ካልኩ ያ ሰው ተስፋ አይኖረውም በእኔ ላይ እና ማለት ነው። በጣም ተሰማው። በጣም ከምባሉ በላይ በጣም ተሰማው። እኔ በዛን ሰዓት አባቴ በጣም የምወደው የምር እናቴን እጠላታለሁ ማለት አይደለም። በቃ እኔ እንጃ ሴት ልጅ ለአባት ያለት ፍቅር የሚባለው ነገር በቃ እኔ አውቀዋለሁ። በጣም ከምባለው በላይ ራሴን እስከ መስዋዕት ድረስ አባቴን በጣም ነው የምወደው እና ኖሮኝ ምንም አላረግለትም። በዛን ሰዓት አለቀስኩኝ። የምሬን ኩላሊቴ የሚሸጥ ቢሆን ኖሮ ያን ብር አትቀበሉም ነበረ ከአባቴ ላይ። በቃ ደስታውን ስላየው ፊቱ ላይ ማለት ነው። 7,000 ብር ማለት ብዙ አይደለም፣ ግን እሱ በሱ እይታ በጣም ብዙ ነው ስለሌለው ማለት ነው። እና እንደዚህ አረገች። በቃ በህይወቴ ልጅ ነኝ በዛን ሰዓት በህይወቴ ሴቭ የሆነ ጭንቅላቴ ላይ ይሄን ነገር ስላረገች ማለት ነው። እቅር ልላት አልቻልኩም። እንደ እህትነትም ልቀበላት አልቻልኩም። ለባዳ አታ ስልክ አልነበረውም። ይሄ ተች ምናምን የሚባሉ ነገር ኦኬ ቀዊቷል። ይሄ ስልክ ከወጣ አይደለ? ከዛ ከአረብ ሀገር ስመጣ ተች ስልክ ነበራት። ድጋሚ ወደ ሌላ ሀገር ልትመለስ ብላ ደግሞ ይሄ ስልክ ድጋሚ ለፍቅረኛዋ ሰጠች። እሱ ኖኪያ የተጠቀመ አባቴ ማለት ነው። ኖኪያ ይዛል። ለፍቅረኛዋ ሰታ አዲስ ስልክ ይዛ መጣችሁን ለሱ ሰታ ሄደች። ያ ፍቅረኛ እሷ ሄዳ ሳምንት ሳይሞላ ሌላ ፍቅረኛ ያዘ። ባጃጅ ገዝታለት ምናምን ሌላ ፍቅረኛ ያዘ። እሱ ሁሉንም እያየን ነው የሰማን ነው ማለት አንዳንዴ እኔ እንጃ በቃ ያው እና እኔ መጣው የምሬ ነው የምልህ። በጣም በህይወቴ የማይቆጭኝ ነገር ቢኖር ያለቀሰበትን ቀን የተከፋበትን ቀን ሁሉ ካስኩት እኔ ከነሱ በቃ እሷ አባትነቱንም ረሳ ሁሉ ነገር ረስታ ምንም ባታደርገለት ራሱ እኔ አንድ ብዬ መጥቼ ተበድሮ ይላከኝ። አካውንቱ ላይ ስንት ብር ነበረ ሲመጣ? 7,000 ብር። እሱ አባቴ 7,000 ብር ነበረው። እሱንም ከሚሰራው ቀን ስራ ላይ ቤተሰቦች እናት ወንድሞች አሉት የሚያስተዳድሩ። ከዛ ላይ 500 200 እያስቀመጠ 7,000 ብር ሲያስቀምጥ ያ 7,000 ሜዲካል ምናምን ስባል እኔ ለእኔ ሲጠይቀኝ ማለት ነው ሲጠይቁ ሲሰጠኝ ምንም ነገር ህመም ምንም በሽታ ቢመጣ ራሱ በቃ ምንም የለውም። እኔ ነኝ ያወጣሁት ራሱ ባኔ ይችን ፍርማ ፈረመ። እኔ ነኝ ያወጣሁት 7,000 ብር። እኔ መጥቼ ቤት ሰራሁለት። አልሐምዱሊላ የምር በቃ እንትን ማላፈርበት ነገር ቢኖር ዛሬ እኔ ምንም ነገር ብሆን ራሱ ምንም አይመስለኝም። እኔ ብሞት ግን እሷ እኔ ከመጣሁ በኋላ ልትፈልገኛለች ምናምን አታ እኔ ምን ትላለች ብዬ ያሰራሁትን ቤት ራሱ ፎቶ ምናምን ልኮ እንደዚህ እኮ ፋዘር ቤት ተሰራ ምናምን ስላሉ በቃ ደስ ይላል አላለችም። እና በጣም አትወደኝም ብላ ለማዘር ነገረች። እሷ እኮ እንደዚህ ናት፣ አትወደኝም፣ ላወራት ፈልጋለሁ ምናምን ትላለች። እኔ እዛኔ ያረገች ፋዘርን እኔ ምንም አላረገችኝም፣ ምንም ባትሆንልኝም ምንም አላረገችኝም። እና አላራዝምብክም እና በቃ ማለት ውስጤ ለሷ እንደ እህትነት ምናምን አይደነግጥም። ለሷ ምን እንደሆነ አላውቅም። ለእኔ ባዳ ራሱ ጓደኛ አለችኝ አይደል? እንደ እህት መወዳት ምናምን አለ። ልክ እንደዛ ራሱ አይሰማኝም ለሷ ያለኝ እንትን ማለት ነው። ሶ እኔ ወይ ክፉ ስለሆንኩ ነው እህቴ ናት ምንም ብትሆን አንድ እህቴ ናት፣ እሷ ብቻ ነው ያለችኝ ማለት በቃ እንደ እህት እሷን አላስባትም። ውስጤ ምናምን በቃ ደሜ እንደሆነ አላስብም። ለምን እንደሆነ አላውቅም። በቃ ምክር የለውም እኮ እንዴ በቃ እኮ አሁን ምን የተከሰተ ነገር አለ? ምን እህትሽን ስቃያትን በል ግረፊያትን በል በቃ መብቷ እኮ ነው። አረገቻር ጊዜ ይጠይቃታል፣ ሁኔታ ይጠይቃታል። አንቺ ከአንቺ የሚጠበቀውን ብቻ አርጊ። ገብቶሻል? ከጠላሻት ጥላቻው የሚጎዳው አንቺ ነው። ከጥላቻው ውጭ ያለ ነገር ከመረጥሽ ደግሞ ለዛው ሰላም የሚሰጠው አንቺ ነው። አሁን የነገርሽን ነገር የቤተሰብ ላይ የተከሰተ ጉዳይ ነው። ምንም ሀሳብ የሚያስፈልገው ማለም አንቺ በራስ ልጅ ነሽ ጋይስ። እኔ ለዛ ነው ዝም ብዬ ያዳመጥኳት። እናንተ በቃ አምራችሁ ሌላ ታሪክ ውስጥ ገፍታችኋል። ትዕግስት እኮ የሚያስፈልገን ለዚህ እኮ ነው ጎበዝ። አሁን እኔ እንደውም ዝም ያልኳቸው አውቄ ነው። እስቲ ምንድን ነው የሚሆኑት? እስቲ ትዕግስታቸው አንዳንድ ሰው ኤሌክትሪክ ሊጨብጥ ደርሷል። ታች ልጅ ነች በቃ እና ውስጧ ይሄ ነገር ለእሱ አሁን ቢግ ዲል ነው። ገብቷቸዋል። አሁን እድሜያችሁ ከፍ ብሎ 25ም 30 እድሜ ላይ ያላችሁ ሰዎች የምታወራው ነገር ምንም ያን ያህል እንደው
የሚወራም ጊዜ የሚወሰድበት ጉዳይ እንዳልሆነ ታውቃላችሁ። ግን በቃ ለእሷ አለሟ ይሄ ነው ባለችበት እድሜ። ልክ እንደ ሁኔታዋ ዝቅ ብለን መስማት ያስፈልጋል። ስለዚህ እኔ እናት ብዙ አሳሳቢ አይደለም። እሺ እህትሽ በቃ የምታደርገውን አረገች፣ ከአባቷ ብር ተቀበለች፣ አንቺ ለአባትሽ ጥሩ አረግሽ። በቃ አንቺ ማድረግ ያለብሽን ጥሩ እያረግሽ ቀጥይ። እሷ እንዲያረገች ሰው ትኩረትሽን ኢነርጂሽን እዛ ላይ አትውሰጂ። ሁሉም በጊዜው የዘራውን ያጭዳል አይደል? ስለዚህ ታዩ። እሺ አንዳንዴ መተው እኮ የሚባል ነገር አለ ወገን። እያንዳንዱ ነገር ጭንቅላታችን ውስጥ ይዘን ከኖርንማ ነገር ተበላሽ። መተው፣ እየተዉ መሄድ፣ እየተዉ መኖር የሚባል ነገር አለ። እሺ ስለዚህ ታያት። እሺ ምንም ክፉም ደግም ደህና ዋይ። 20 ዓመቴ ነው አለች እኮ ራሷ ገና ከመግባቷ ተናገረች። ስለዚህ አንድርሳን ማድረግ ያስፈልጋል ጎበዝ። ለማንኛውም ጥሩ ቆይታ ነበረን ጎበዝ። ያው አላርማችን ጮኋል ላያችሁት። ነገ እንገናኛለን። ጥሩ ጊዜን ያሳለፍነው መንገድ ላይ ጉዞ ውስጥ ስራ ላይ ሆናችሁ ወግ እያደረጋችሁ በጉዞ ላይ የተለያየ ሀገር በተለያየ አየር ሁኔታ በተለያየ ሰዓት ጊዜ ነው እየተከታተላችሁ የነበረው። ከእናንተ ጋር የማሳልፈው ጊዜ በጣም የምወደው በቢሊየን ብር አልቀይረውም። እወዳችኋለሁ። ጥሩ ጊዜ ነበረ። ነገም እንቀጥላለን። እድሜና ጤና ይስጥን እንጂ ነገም ደግሞ ሌላ ቀን ነው። መሽቶ ደግሞ ጊዜው እንዴት አባቱ ነው የሚሮጠው። አሁን ደህና ዋሉ ብያችሁ ወጥቼ ከምንም ደግሞ እዚህ ጋር እንደምመጣ ለእኔ ነው ለሁላችሁ ነው ጊዜው የሚሮጠው። ግን የከፋችሁ የጨነቃችሁ ላውራው ብላችሁ የምታስቡት ነገር ካለ አዳምጣችኋለሁ። አይሰለቸኝም። 2 ሰዓት ተኩል ፈጣሪ እድሜና ጤና ሰጥቶኝ በነፃ ጊዜ ከሰጠኝ ከዛ ላይ 2 ሰዓት ተኩል ቀንሽ ብሰጣችሁ አልሞት አልፈለጥ አልሟሟ። ኑ ወንድማችሁ ነኝ፣ ቤተሰባችሁ ነኝ። ሌላ መወለድ ቋንቋ ነው። ስለዚህ ሜምበር ሆኖ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ያው ላይፍ ስገባ ይመናኛለን። ጤና ይስጣችሁ፣ ክፉ ክፉን ያረቅላችሁ። እሺ አትታመሙ መቼም ቢሆን። የነካችሁት ሁሉ ወርቅ ይሁን። ያያችሁ ሰው ሁሉ ይውደዳችሁ፣ የሰው ፍቅር ይስጣችሁ። ያው የወደቃችሁ ተነሱ፣ ያጣችሁ አግኙ፣ የከፋችሁ ፀሐይ ይውጣላችሁ። ብቸኛ የሆናችሁ ሁልጊዜ በደስታ በሳቅ ኑሩ። ፈልጋችሁ የምታጡት ነገር አይኖር። ያላችሁ ላይ ጨማምሮ ጨማምሮ ይስጣችሁ። ሲሳይ ጸጋ ያልብሳችሁ፣ ያልታሰበ ሲሳይ ይስጣችሁ። ረጃጅሞች ካላችሁ ቁመታችሁ ሰንደቅ ያሰቅል። አጫጭሮች ካላችሁ ቁመታችሁ አጭሮች ጂኒየስ ናቸው ይላል ሳይንሱ። ስለዚህ ባላንስ ይሆናል ማለት ነው። እሺ እየመሸ ያለበት ሀገር የምትኖሩ ደህና ደሩ፣ እየነጋ ያለበት ሀገር የምትኖሩ መልካም ነበረ። ገብቼ ነበረ ፍጡር ሰዓት ስለደረሰብኝ ስራ ላይ ሆኜ ነው።